መስለ እንዳትሳሳት። ወንድ ማለት ሲሰራ ቤተሰቡን እቤቱን ራሱን ሲያስከብር ነው። ያንተ ወንድነት መለኪያ ደግሞ ሴት መቀየር ነው። ገባ? ወንድ የሆንክ ከመሰለ ተሳስተሃል። ምናልባት ብዙ ሰዎች ጀግና ሊሉክ ይችላሉ። እነሱን ስለምትመስልና የእነሱን ሀሳብ ኢንፍሉዌንስ ስለምታደርግላቸው ነው ጀግና የሚሉክ። ያ ግን የጀግንነት መገለጫ እንዳይመስልክ። ያ የጀግንነት መገለጫ ሳይሆን ኢቭን ትናንትና የምትከበር የነበርክ ሰው ማለት ነው ዛሬ በማንም ሰው ሞድ ሊያዝብህ ቻለ። ስትመጣ ሚዲያ ላይ ብዙ ሰው ብዙ ነገር ነው የሚለው። ገባ? ሁሌ የምነግራችሁ ነገር ስትመጡ እኛ ጋር ቁም ነገር ይዛችሁ ነው። አንተ አሁን ስራ ነው የምትሰራው አይደለም? የሌለህበት ስራ እየሰራህ ነው። ራስህን የወቅ ሰው በዛ ነው የሚስልህ። አብርሃም ባለጌ እንኳን አብርሃም ባለጌ ብሎ ነው የሚስልህ። ጨዋ እንኳን ደግሞ አብርሃም ጨዋ ነው ብሎ ነው የሚስልህ ሰው። በተለይ ኢትዮጵያ ውስጥ ያለ ሰው፣ ውጭ ሀገር ያለነው ሰዎች ማለት ነው እናውቃለን ስራ መሆኑ ከታምኔል ጀምሮ እስከ ውስጥ እናውቃለን። እኛ ኢትዮጵያ ያለ ሰው ግን አያውቅም። አብርሃም የሆነ ቀን ላይ እኮ አንተ እኮ ባለጌ ነው ብሎ ከሰው ሊደባደበህ ይችላል እኮ። አንተ ምን እያስተማርክ ብሎ እኮ የሆነ ነገር ሊያደርገህ ይችላል እኮ። አታውቅም ይሄን ነገር ግን ሚስትህንም እያስረገምክ ነው። እውነት እየመሰላችሁ እየረገሟት ነው። አንተ እንኳን ወንድ ነው፣ ችግር የለም ብትረገጥም ወንድ ነው። እሷስ ነገ ጠዋት ህይወት የሚጠብቃት ልጅስ፣ በእጅ እግዚአብሔር ያለች ልጅስ፣ ለእሷ እንኳን ትንሽ አላሰብክላትም። ለእሷ እንኳን ትንሽ እንዴ ኢቭን እንኳን እሷ እቤት አስቀምጠ ከሌላ ሴት ጋር ብቻ መጥተህ ብትሰራ እንኳን ይሻለን ነበር። አንተ ግን በየካሜራ ነው የምትደቅናት እንደ አድቨርታይዝ ማለት ነው። ስለዚህ ማለት ነው አሁንም ነገ ከነገ ወዲያ ሰው እየነገረሽ ነው እየመከረሽ ነው አትበል። ሩታ ታግሳለች። ማርያምን እውነቴን የምና እኔ ስራ ቢሆንም ማለት ነው እንደዚች አይነት ጠንካራ ሴት ስትገኝ እሷ ባደረገኝ ብዬ ነው የተመኘሁኝ። ማንም እኔ አልጠብቅም። 6 ወር ሙሉ እንደዚህ እያደረግ ደግሞ ሌላ ሴት አይደለም ሌላ ሴት ጋር ሄደህ ብሮ ብትደዋወል ስልከን ቢዚ ቢላይ ማለት ነው አለቀልህ። ገባ? ሴት ልጅ ደግሞ ጨቅጫካ የምትሆነው ትዳሯ ለመስተካከል ነው የምትናገረው። ትዳሯ እንዳይፈርስባት ነገ ጧት የሚቆጫት ነገር እንዳታደርግ መጨቃጨቅ መነጋገር ነው። ሳትነጋገር እኮ የሆነ ነገር መፍታት አትችልም። ገባ? 10 ሩታ በተለይ ሰው ፊት ላይ ዲስሪስፔክት አታድርጋ። ስነ ስርዓትህን ያዝ። ብቻህን የፈለግክ አድርጋት። ቢካውዝ ምንድነው አንድ አካል 2 ሰዎች ናቸው እናንተ። የፈለግክ አድርጋት። ሰው ፊት ላይ ግን ኢቭን እና አቤላ ይሄ ካርቶን ማለት ነው ይሄ የእድር ማንቆርቆሪያ ማለት ነው። አንድ የእድር ብረድስ አንድ የእድር ማንቆርቆሪያ ማለት ነው እና እባቦች ማለት ነው። እነሱ እንኳን ጫማቸው ያልቀየሩ እንኳን ሩታን ምላሳቸው ወርውረ ለመናገር በቅተዋል። እድሜና ጤና ይስጠን እንጂ ሌላ እናውቃለን። ካሜራ ላይ በመኖሩ ነው እንጂ ካሜራ ባይኖር እኮ ልጅ ሊሞታትም ይችል ነበር። አየህ፣ በዚህ ልክ ነው ሚስትህን የሸጥካት። ሚስትህን አትሽጥ፣ ክብርህን አትሽጥ። ኸላስ በቃ ሌላ ሰው ይሄ አይዲያ ይስራበት። አንተ ኢቨን ሚስትህ እስክትወልድ ድረስ አይዲያ ቀይር፣ ብሬክ አድርግ፣ አይዲያ ቀይር። በቃ ካራክተርህን ቀይር። አንተ ያንተ ካራክተሩ በቃ አይመጥንም። እኛ የምናውቀው አብርሃም በእኔ ማለት እኔ ማከብረው ነው የምወደው አብርሃም በዚህ ካራክተር እዚህ በጣም ነው የጠላሁት። በቃ እንዴ በዚህ ካራክተር ብቻ የተነሳ ምን አገባ? ለምን ትጣላለህ አንተ በሰው ፊት? ለምን ስንት የሚጠብቅህ ልጅ ስማርት ልጅ ነው እያልን ስንት ይጠብቀዋል ምንልህ ሰው ለምን በአንድ ማይረብ አንድ ለሃጨም ወይም አንድ ፊቱ ያልታጠበ ሰው ለሙድ ይይዝልሃል? ለምን? እኔ አሁን አንተ እኔ ማለት ነው አስተያየት እሰጥሃለሁ አይደል? በሌላ ቤት ስትወቀስ ግን በጣም ነው የምናደደው። እኔ እቃጠላለሁኝ። ኢቭን ካንተ ያልተሻሉ ማለት ነው ካንተ ያልተሻለ አንድ ቆሻሻ ሰው እየወጣ ሙድ ይዝብሃል። ለምን? የተከበርኩ እኮ አንተ ኢንተርናሽናል ሆናለሁ ብለህናል እኮ አብርሃም። አንተ እኮ ፕሮሚስ እኮ አለህ እኛ ጋር። ፕሮሚሱ ደግሞ ማለት ነው ኢንተርናሽናል ሆናለሁ ብለህ እኮ በመጥፎ ነገር አይደለም። እኛ እኮ በጥሩ ነገር ነው፣ በቢዝነስ በሆነ ነገር አድገህ ኢንተርናሽናል እንድትሆን ነው የምንፈልገው እኛ። አንተ ግን በመጥፎ ነገር ኢንተርናሽናል እየሆንክ ነው፣ በመጥፎ ነገር። በቃ እኛ በእንደዛ እንጠብቅህ። በቃ ሚስትህን አስከብር፣ ራስህን አክብር። በቃ አሁንም ነገ ከነገ ወዲያ ምናምን እያልክ አትሄድ።
ገባ ዛሬ አይዲያህን እርግጠኛ ነኝ ሩታ ለማስወቀስ ነው ባሏ ከሰሰች ምናምን ላላ። እያንዳንዳቸው ኢትዮጵያ ያላችሁ ሰዎች በተለይ አይ ቲንክ የኔ ኢትዮጵያ ያላችሁ ሰዎች ነው የምታዩኝ አይደለም? ይሄ ስራ ነው። ገባችሁ? ይሄ ስራ ነው። አንድ ሴት ልጅ ደግሞ እንፋታ ወይም ደግሞ አዙሪያህን ያሉ ሴቶቹ ከአንተ አርቃቸው። ሩታ እያለች ነው አሁንም እድል እየሰጠችው ነው። ድራማ አይነው ድራማ የሚያውቁ ማለት ነው ውጭ ያለ ነው፣ ኢትዮጵያ ላይ አያውቅም። ሩታ ምን እያለች ነው? ሁለት ቃል ነው የተናገረችው። አንደኛ ሴቶች ዙሪያህን ያሉ ሴቶች ማትፈልጋቸው ከሆነ ሩታ አብረን እንኑር። እኔ ገና አንቺ ጋር ነው ኔትወርኩ። ፕሊዝ 10 ጊዜ ድራማ እኔ ኢትዮጵያ ላሉ ሰዎች ነኝ እያስተላለፍኩኝ ያለሁኝ። ቢካውዝ እነሱ ናቸው። ትሰሚያለሽ? አንቺ ኮታታም የሾርሙጣ ልጅ ውጭ ከዚህ ግማታም የገማሽ ነው እንጂ ሸውት አስተያየት የሰጠሁኝ ነው። ሚት ልታደርጊያ ትቻለሽ ከታች እና ማለት ነው የ3 ሰከንድ ፌስቡክ ኢቨን 3 ሰከንድ ናት እኮ 1 ሰከንድ 59 ሰከንድ ማለት ነው። የሆነ ትንሽ ቪዲዮ ይለቃቃልና ሩታ ትረገማለች። ለዛ ነው እኔ ስራ ነው የምላቸው። ስለዚህ ማለት ነው እኔ ለዚህ ነው የምነግራችሁ ማለት ነው። እና አስተካክል አለቃ 4 ነጥብ ማለት ነው። ሸዊት ሀሳብሽን ስጭ ትንሽ ድምጼ ሰላም ብያለሁ። መልስ ይስጠኝ አንድ ሰው። ይሰማል ወይስ አይሰማም? ኦኬ እኔ የምለው ወይኔ ትርሃስ ጦርነት ከፍተሻል መሰለኝ። እሺ ነው ታርገሻል። በዛሬ ሀሳቤ እኔም አብርሃም እንደተጸጸተ ወይ ትዳሩ እንደሚፈልገው ወይ ለሴት ልጅ ላይ ክብር እንዳለው አይደለም የሚያሳየን ያለ በጭራሽ። ይሄ ደግሞ ማለት ሄድልኝ አትበለውና እንደሚሄድልህ አርግ ነው። አንተ የፈለግከው ልጅቷ በራሷ እሷ ናት የፈታችው እንድትባል እንጂ አንተ ፍቺውን እየፈለግከው ነው፣ እያስመሰልክበት ነው። ምክንያቱም ፍቺውን ፈልገዋል። ምክንያቱም ለምን መሰለክ ውስጤን እየታውቃላችሁ ልትል ትችላለህ፣ ግን ደግሞ ሪያክሽንህ ነው የሚያሳየን። ሰው ባየው ነው የሚፈርደው። ትርጊትህ በቃ የምታደርገው ያለ ሪያክሽንህ እንደዛ ነው የሚመስለው። አንተ ፍቺውን ትፈልገዋለህ። ምክንያቱም ለምን እንደመሰለህ ታውቃለህ? የሰው ልጅ ሁል ጊዜ ከሚስቱ ሌላ ሰው እየተሻሸ ሲመጣ ጠረኑ የሌላ ሰው ነው የሚለምደው፣ ሽታው የሌላ ሰው ነው የሚለምደው። ሚስቱ እያራቀ ሲሄድ ከሌላ ለው እንዴ አንገትህ ስር የሌላ ሰው አንገት እየሳምክ ከመጣ የሚስት አንገትማ ትረሳዋለህ። እንዴት አስታውሰዋለህ? መሸሽ ነው የምትፈልገው፣ መራቅ ነው የምትፈልገው። አንተ የምትፈልገው ያለ ይሄ ሪያክሽን አይዲያህን ማለት ነው ለእሷን እንደ ጥፋተኛ አድርገህ ለማሳየት ብቃቱ ጥግ ላይ ነው የሄዳችሁ። በቃ በጥግ እስከ መጨረሻ። ምክንያቱም ሩታ ባለጌ ናት እንድታብሏት እንጃ ያልጎረጎራችሁ ጉድጓድ የለም። መጨረሻ ጥግ ነው የሄዳችሁ። እስክንያችሁ ምን ልታደርጉ ነው? እኔ እንጃ። ከዚህ በላይ ልጅቷ በቁማ ልትገድሏት ነው። የ2 ቀን ነው ያልጎተቷት እንጂ ሁሉም ነው የሚጎታት። ሁሉም እባብ ነው፣ እንደ እባብ ነው የተጠመጠመዋል። ምንድን ነው? የት ሀገር ነው እንዴ? መቁደኒያ አይደለም እኮ ምንድን የሚባለው? ልጅ ማሳደጊያ ያለ ቤት ነው ቤትህ ማለት ነው። የልጆች ማሳደጊያ እንዴ? ባለትዳር አይደለም? ትዳርህን ካልፈለግከው ታዲያ ማን ነው በሽጉጥ ደቅ ነው ያስገባ? ከሁሉም ሴቶች መርጭ ያስገባት ያልከው ቃልህን ዝም ብሎ ነው? ለሚዲያ እንዳትጠላ ነው? ናፃነት ስታመጣ እኮ እኔ እኮ ሩታ ከሁሉም ሴቶች መርጭ ያገባዋት ነው አልክ። ታዲያ ከመረጥካት ታዲያ ሌላ ሴት የሚያሳይህ ምንድን ነው? የሌላ ሰው ጉንጭ መሳም ምን ያስፈልጋል እንዴ? ለምንድን ነው በአንድ ሰው 2 አይነት ምላስ የምናየው ያለ ነው? አንድ ሰው በ2 ገጸ ባህሪያት የምናየው ያለ ነው? ለምንድን ነው አንተስ የሀገርህን ልጆች በእሷ ስም እንዲያድጉ የፈለግከው? በእሷ እየረገጧት ያለ ስሟ እየሰጧት ሁሉም በእሷ ስም እንዲያድግ የፈለግከው? አንተ እንደ ንጉስ እንድታይ፣ እሷ እንደ ባሪያ እንድታይ
የፈለከው ለምንድን ነው? ምንድን ነው ፍላጎትህ? አልገባኝም። እንዴ ሁል ጊዜ የአንተ ባሪያ ሆና ለመኖር የፈቀድከው አንተ ማነህ? ምንድን ነህ? ሁላችን እኮ የፈጣሪያችን የጌታችን ኢየሱስ ክርስቶስ ባሪያዎት ነን። አዎ፣ ግን ደግሞ የሰው ባሪያ አይደለንም። ባሪያ የሚባለው የሚገዛ ግን እናንተ ናችሁ። ያለ እሷ ካልተናገረች የማይሆንላችሁ፣ ያለ እሷ የማትንቀሳቀሱ። እንዴ ስንት ጊዜ ነው የተናገርነው? እስኪ ፎቶ ሳት ፖስቶ ነው የራሳቸው አይዲያ ይዛችሁ ነው ስንላችሁ እንኳን ያለ እሷ አንድ ሰው የሚንቀሳቀስ የለም። አየኸው? ምክንያቱ ሩታ ይህን ያክል ከሰው መውደድ ሳይሆን የፈጣሪ ስራ ነው። እናንተ ጉድጓድ ትቆፍርላላችሁ፣ እናንተ ትገቡበታላችሁ። አየኸው? ማን ነው ነገሩ እንዲጀመር ያደረገው? አንተ አይደለህ? ማን ነው ቡታጅራ ሄዶ ነፃነት ያገኘ? ማን ነው ነገሩ የቀሰቀሰው? ሩታ ናት እንዴ? እንዴ ሩታ ናት እንዴ? ማንም እየመጣ እየተለጠፈ የሚስማት ያለው አንድ ሄርሚ፣ እሱም እንኳ ባለትዳር እንደ ወንድም ያየችው ጉንጯን ሳማት እንጂ ሌላ ነገር አላረገ። አንተ እኮ እንዴ የማይደረግ እኮ ነው ያረከው። ምን ነው አንሶላ መጋፈፍ ብቻ ነው የቀረ፣ ሌላ ነገር አልቀረህም። ምን ከዛ በላይ ምንም እያረከው ነገር በቃ እያሸች እየላሰች እንዴ ልክ እንደ የትርክ ፊልም እንኳን ይሄን ያክል አይሻሹም። ምን ቀረክ? ሁሉ ጥፋታ አንድ ቀን እኔ ጥፋተኛ ነኝ ዝቅ ብለህ ሚስትን አስከብረህ አታውቅም። ሁል ጊዜ እንደዘለፍካት፣ ሁል ጊዜ እንዳንቋሸሽካት፣ ግን አይሳካልህም። የሚያናድደኝ ታውቃለህ ምን እንደሆነ? አንድ ቀን ማለት ነው አንተ እንዳንቋሸሽካት ከእሷ በላይ ደግሞ መጥታ አንድ ሴት እንደምታንቋሽሽህ እየጠበቅኩ ያለው ገንዘብህ፣ ህይወትህ፣ ራስህ ሙልጭ አርጋ አንቋሽሻ ስትጥልህ ማየት ነው የጠበቅኩ። አንተ እንደምታደርገው ያለው ለሩታ ማለት ነው እንደምትሰራው ያለ እንደምትሆንበት ያለ። ምክንያቱም አንተ ብቻ ሳትሆን ያፈራኸው ነገር ሁለታቸው ያፈራችሁ እኮ ማንም የሴተኛ አዳሪ እንድትጠቀምበት ልትሻሻትበት እኮ ነው ያረከው፣ እንድትላላስበት እኮ ነው ያረከው። ማንም ሰገጤ ማንም ድንጋይ ላይ ቁጭ ብሎ የሚለምን የነበረ የራሷ ቤት ያፈራችው እንዲቀመጥበት ፈቀድ። አየኸው? አንተ ለሴት ልጅ ላይ ያለ ለእናት ክብር ያለ ይሄን ያክል ነው። ምክንያቱ አንድ ሴት ልጅ ላይ እንደ ባሪያ እንድትገዛ ነው የፈለድካል። ኔቨር ሀቢቢ ኔቨር። ሴትም ወንድም እኩል ነው። ማንም ከማንም አያንስም። ሁላችን የ9 ወር ነው። ሰው ሁል ጊዜ ደግሞ አታስፈራራት። ማን አምነች ነው? ያመነችው ጌታና ኢየሱስ ክርስቶስ ፈጣሪዋ ነው። የፈጠራት ጌታ ምድር ላይ እንድትኖር የፈቀደላት ብቻ ነው ያመነች። እመቤታችን ድንግል ማርያም አለችላት። ሌላ ሰው አታምንም። ሩታ እንዳንተም እንኳን በኮሜንት የምትንገበገብ ልጅ አይደለችም። እንዳንተም እንኳን ለምን እንደዚህ ያላችሁ፣ ለምን እንደዚህ ያደረጋችሁ፣ ለምን ወቀሳችሁን፣ ለምን ነቀፋችሁን አትልም። ኔቨር። ነገ ሰው እንደሚገለበጥ ስለምታውቅ ሁሉም ነገር ዝም ብላ ነው የምታሳልፈው። እያሽቀበጠች አትሄድም። አንዱ ለአንዱ እየደገፈች አንተ እኮ ሚስት እየተዘቀዘቀች ልጅ እየተዘቀዘቀ እኮ ልጄና ሚስት አትንኩል ያላልክ ጀግና እኮ ነው። በማንም ሴተኛ ዳሪ ለምን እንደዚህ የእሷ ወዳጅ ለአንድ ሰው ዩቲዩብ መክፈት እኮ ሚስት ማስረገጥ አይፈቀድብህም። አንተ እኮ ያላረከው ነገር አለ እንዴ? ምን ልቁጠርልህ? ምን ብዬ ምን ልተው? ሁል ጊዜ እሷ እንደ በደለኛ እሷ እንደሆነች ያ ሐቢቢ አይደለችም። የሚያውቃት ያውቃታል። ሀቃ ደግሞ ነገ ይወጣላታል። ነገ እመቤቴን ትፈርዳለች። የማይፈርድ ጌታ የለም። ምንም ሁን አያገባኝ። ነገም ታርቃችሁ ልትመጡ ትችላላችሁ። ልጆች ካላስወጣሃቸው አንቺ ነሽ ሚስት መርጬሻለሁ ብለህ እንዳልከው ቃልን ካላስከበር ሚስትን አስከብረ ማንም አፎ እንዲከፍትላት ካልፈቀድ አንተ እኮ ማንም ወርገጤ ማንም ወጠጤ እባብ አፉ እንዲከፍትላት የፈቀድክ እኮ ነው። ማንም የትራፍ ለማኝ እከካም የሆነ እንዲሰድባት የፈቀድክ ጀግና እኮ ነው። የት ሀገር ነው? የት ነው አባወራ ተብሎ? ሩታ እኮ እንደ አባወራ እንደ እናት
እንደ አባት፣ እንደ ባል፣ እንደ ሚስት ሁሉ ነገር ጠቅልላ የያዘች ሩታ ነው። አንተ እኮ ምንም የለም፣ የሴት ወግም እንኳን የለም። እኔ ሴት ነህ እንዳልልህ እንኳን ላላ ሐቢቢ ሴቶች ጀግነን ቀብራራ ነን፣ አስመሳይ አይደለንም። ለወደድነው ላመንበት ቦምብ ቢፈነዳ እንኳ ህይወታችን እንሰጣለን። እንዳንተ ግን አላየሁት እየሽለጥለጠ የሚሄደው። ካላፈቀርካት ከተሰላቻቸው ችግር የለም። ሁሉም እኮ የየራስ ህይወት ይኖራል። እኔ ለራሴ እንድትለያየ አልፈልግም። ምክንያቱ ሆዷ ላይ ያለ ልጅ ያለ አባት ያለ እናት ተለይቶ እንዲያድግ አልፈልግም። እኔ በእናትና በአባት ስላደኩ በመሀል በፍቅር ስላደኩ ሌሎቹ ጎዳና ላይ እንዲያደጉ እንዲያድግ ማንም አልፈልግም። አንድ ሰው ያለ አባት ያለ እናት እንዲያድግ ስለማልፈልግ እሱ የሚፈጠር ህፃን ልጅ ደግሞ ያለ እናትን አንድ ጊዜ በአባቱ አንድ ጊዜ በእናቱ እንዲያድግ አልፈልግም። ግን ደግሞ አንተ የአባትነት እንኳን ኃላፊነት ላለመጡ መወጥ ሁሉ ጊዜ ምክንያት ነው የምደረድረው። 10 ጊዜ ለእሷ ለመሰደብ፣ ለእሷ ለመስረገጥ፣ ለእሷ ለመሳደብ ነው የምትረጠው። አየኸው? መጀመሪያ እኮ ሀ ብላቸው ስትገናኙ ያገናኛቸው ነገር እኮ እኛ እናውቃለን። ግን ራሳቸው ጊዜያቸው ይፍታቸው ብለን ሁሉ ጊዜ እሷ እንድትረገጥ እሷ እንድትሰደብ ሁሌ 2 ዓመት እኮ አስረገጥካል። 2 ዓመት ሙሉ እኮ አሰደባ። ይበቃል እንዴ! ለምን ይህን ያክል ክፋት ምን አመጣው? ምን አረገች እንዴ? ለብር ነው እንዴ የተፈለገች ልጅቷ? መውደድ ስላላት ለመንገጃ ችግርህን ለመቅረፍ እንዴ? ምን ነው አንገት ሲሰጠን እኮ ወደኋላ ተመልሰን ለማየት ነው። ምን እየሆንክ ነው? ምን እያስተማርክ ነው? ለምንድን ነው አንተ ሚስትና ልጅህን መምረጥ ያቃተ? ወይስ የሌሎቹ ጠረን ለምደህ ነው? የሌሎቹ ሽቶ ለምደህ ነው? ሚስትህን ጠረኗ ረሳኸው መሰለኝ። ራቅ። ከራቅ ደግሞ ጠቅልላ አድርገህ ራቅ። አታሰድባት። ነገም የሚመጣ አይዲያ ለእሷ የሚያሰድብ ከሆነ ተሳስተሃል። ኔቨር ሐቢቢ፣ ማንም አይሰድባትም። ነቅተናል። አንተ ትረገጥበታለህ እንጂ እሷ አትነካበትም። አንተ ትቆሽሽበታለህ እንጂ እሷ አትቆሽሽም። አብርሃም እኮ የምታደርገው ያለ ድርጊት እኮ እንዴ ወንድሞቿ ያልሆኑ እኮ ወንድሞቿ ብለህ እንድትሰራ ያረካት ወንድ እኮ ነህ። አቡሽም ወንድሞ አይደለም እንዴ? ሮቤል እኮ የአንተ ቤተሰብ እኮ ነው። ምን ነው ተው እንጂ የራስህ የቤተሰብህን ለማሳደግ ልጅቷ ለምን ትጨፈጨፋለች? ለምንድነው የምትሰድበው ልጅቷ? ለምንድነው ሁሉ ጊዜ የምታስፈራራት? ማነው ከአንተ የምታስፈራራስ? ምን ነው የተለየ ህይወት ነው እንዲ ያለህ? አንተም እኮ ሰው ነህ። ምን ነው ይህን ያክል እኔ ነኝ ያልክ ንጉስ እንዴ? እንደሷ የምታስተነፍሰው እኮ ነው የምታስተነፍሰው። የተለየ ንፋስ እኮ የለህም። ይህን ያክል ደረትህ ነፍተህ ማነው አይዞሻል? ላላ ሐቢቢ አንተ ነህ እንደ ዝንቦቹ አይዞህ አይዞህ ሲሉ የምትሮጠው አንተ ነህ። 2 ቀን 3 ቀን ስትጨፈጨፍ አይዲያ የምትቀይሰው። እሷ እኮ ማንም ሰደባት፣ ማንም ነካት፣ ማንም አይዞሽ አላት እንኳን ለሁሉ ነገር አመሰግናለሁ ብላ ክትም የምታደርግ ልጅ ናት። እመቤቴ እኔ የእሷ ጀግንነት በሰጠኝ ነው ያልኩ። እኔ ግማሹ አልደርስም። ጌታን ማለት አንተ እንደዚህ አድርገህ እኔ ቤት ቁጭ ብዬ አንተ እንደዚህ አድርገህ ስትመጣ እኔ እገልሃለሁ፣ አልቀበልህም። ሩታ በጠፍ ያሰለፈች እኔ እንዴ እንደ እንስሳም ነው የምገለህ። ትቀልዳለህ እንዴ? የራሴ የሆነ ገድዬ ነው የምገደለው። እኔ ወደዛው የምንድን ነው እኔ ማንም ሴት እንዲሻሻው ለምን ከሻ ተሸክሟ አብረን በሚጥሚጣ እንበላ። ቅንጥር ብሎ አይቀርም ብር። ለምን ልጄ እንደዚህ ጨው እየሸጥኩ ለምን ሽንኩርት እየሸጥኩ አላሳድገው? ከማንም ሴት እየተላላስኩ ከምመጣ ያመሃል እንዴ? እኔማ እንደዛ ስትላላሱ ውሃ የሞቀ ነው ከላይ ላያችሁ የምገለብጥላችሁ እንድትቃጠሉ። ትቀልዳለህ እንዴ? ይሄ ብልግናማ እኔ አልቀበልበትም። ሩታ እንኳ ጀግና ሆና ነው እሱ። አንተ ጋር የሚመጡ ዶማዎች ደግሞ የሴተኛ አዳሪዎች ለብር እንጂ ለአንተ አፍቅሮ አይደለም። ገባክ? እኔ ባሌ እንደዚህ ቢያደርገኝ አልለቀውም እመቤቴን። ለምን ወንድ ልጅ እንድጠላው ነው ያደረገኝ? እውነቱን እናውራ። ሀቃ እንደዚህ ከማንም እየተላላሰ ሲመጣ እንዴት ነው
እኔ አንድ ቀንም አልቀመጥም እሱ ቤት። ብዙ ፊቱም እንኳን አላለውም። ትቀልዳለች እንዴ? እሷ ጀግና ስለሆነች ምንላችሁ በምክንያት ነው። አንቺ አውሪና ከዛፊያ ትመጣለች። ምን እንዳጋጠማት ትነግርሻለች እኮ። እኔ የምላችሁ እንደዛ ነው። እኔ ሁል ጊዜ እኔ እመቤትን እኔ ሴት ልጅ ላይ እንዴ ሩታ እንኳን አላቃት ማታቀኝም እንኳን እንደዚህ የምሰፈሰፍላት እኔ የእናቴ ልጅ ብትሆን አማን